እስኪ ውይይታችንን እንዲህ ብለን እንጀምር። ሁላችንም እኮ በጊዜ ባቡር ላይ እንደተሳፈርነን አይደል? ከመስኮታችን ስንመለከት የምናየው ያው አሁን ያለን ግዝበት ብቻ ነው። ከኋላችን ያለው በፍጥነት እየደበዘዘ ይሄዳል። ከፊታችን ያለው ደግሞ ገና አልታየም። የዛሬው ጥልቅ ውይይታችን የሚጠይቀው ይሄንን ነው። የቀረቡልንን ስነ መለኮታዊ ምንጮች መሰረት አድርገን የዚህን ባቡር ሐዲድ የዘረጋው መነሻውን ጉዞውና መድረሻውን በአንድ ጊዜ ማየት የሚችለው አካል እውነታው ምን ይመስላል? ዛሬ የምንመረምረው የዘላለም አምላክ ከጊዜና ከቦታ ጋር ስላለው ግንኙነት ነው። ተልዕኳችንም እነዚህ ምንጮች ስለ አምላክ ዘላለማዊነት፣ ስለ ህልውና እና ኢህልውና እና ስለኛ ውስን አእምሮ ሚሉትን መመርመር ነው። በጣም ትክክለኛ መነሻ ነው። የተከሲው የባቡር ምሳሌ እኮ ዋናውነቱን ይዟል። ምንጮቹ የሚያስረግጡት ነገር እኛ ባቡር ውስጥ ስላለን እውነታችን በሐዲዱ የተወሰነ መሆኑን ነው። አምላክ ግን ከሐዲዱም ከባቡሩም ከጉዞውም ሁሉንም በአንድነት ይመለከታል እና ይህ ልዩነት በጣም መሰረታዊ የሆነውን የእውነታ ግንዛቤያችንን ይፈታተናል። እንግዲያው ከመጀመሪያውን ጀመር። ምንጮቹ አምላክ ጊዜንና ምህዳርን ከመፍጠሩ በፊት ነበር ይላሉ። ይህንን ሐሳብ ለመረዳት እንኳን በጣም ይከብዳል። ከመፈጠሩ በፊት የሚለው ሐረግ ራሱ ጊዜን ያመለከታል። ይህንን ፓራዶክስ ምንጮቹ እንዴት ነው የሚፈቱት? ጊዜ ራሱ ፍጥረት ነው፣ ልክ እንደ ከዋክብት ወይም እንደ ዛፎች ማለት ነው። ስለዚህ ከጊዜ በፊት ብለን ስናስብ በራሳችን የጊዜ መስመር ውስጥ ሆነን ለመረዳት የሞከርን ነው። እነሱ የሚያቀርቡት ሐሳብ ግን ፈጽሞ የተለየ ነው። አንድ ግዙፍ ኦኪያኖስን በአእምሯችን እንሳ። ያ ኦኪያኖስ የአምላክ ወሰን የሌለው ህልውና ነው። ጊዜና ምህዳር ደግሞ በዚያ ኦኪያኖስ ውስጥ የተፈጠረ አንድ ትንሽ የአየር አረፋ ባብል እንደማለት ነው። ቆይ እስኪ ይሄ ምሳሌ በጣም አስደሳች ነው። ስለዚህ እኛ የምንኖረው በዚህ አረፋ ውስጥ ነው። የኛ አጠቃላይ ዩኒቨርስ ያለፈው፣ አሁኑ፣ ወደፊቱ ሁሉም በዚያች ትንሽ አረፋ ውስጥ ነው ያለው። በትክክል በአረፋ ውስጥ ላለ ፍጡር የአረፋው ግድግዳ የዩኒቨርሱ መጨረሻ ነው። ከዚያ ውጭ ያለውን ኦኪያኖስ ማየትም ሆነ መረዳት አይችልም። የአምላክ ህልውና ግን ያ ኦኪያኖስ ነው። ስለዚህ እርሱ የአረፋውን መፈጠር፣ በውስጡ የሚካሄደውን እያንዳንዱን እንቅስቃሴ እና የአረፋውን መጥፋት በአንድ ጊዜ ያውቃል። ለእርሱ ሁሉም ነገር በአንድ ቅጽበት ውስጥ ነው። ለዚህም ነው መዝሙር 34 ላይ 1000 ዓመት በፊት እንዳለፈችው እንደ ትናንት ቀን እንደ አንድ የሌሊት ክፍል ነው የሚለው። ይህ ማለት እኛ የሮም ስልጣኔ ብለን የምናጠነው የ1000 ዓመት ታሪክ ለአምላክ ልክ እኛ ትላንት ምሳ የበላነውን እንደምናስታውሰው ቅጽበታዊ ነውን ማለት ነው። እውነት ለመናገር ይሄንን መቀበል በጣም ከባድ ነው። የእኛ ህልውና እኮ በቅደም ተከተል ላይ የተመሰረተ ነው። አንድ ነገር ሌላ ነገርን ይወልዳል። መንስኤና ውጤት አለ። በአምላክ እይታ የሁሉ ቅደም ተከተል ትርጉም የለውም ማለት ነው። ትርጉም የለውም ሳይሆን በአንድ ጊዜ የሚታይ ነው። ልክ አንድን ፊልም ለመጀመሪያ ጊዜ ስናይ በቅደም ተከተል እንመለከተዋለን አይደል? ዳይሬክተሩ ግን የእያንዳንዱን ትዕይንት መጀመሪያውንም መጨረሻውንም ያውቃል። የትኛው ገጸ ባህሪ መቼ እንደሚሞት ያውቃል። አምላክ ከዳይሬክተሩም በላይ ነው። ምክንያቱም እርሱ ፊልሙን ብቻ አይደለም፣ ፊልሙ የሚታይበትን ስክሪን፣ ፕሮጀክተሩን እና ተመልካቹን ሁሉ በአንድ ጊዜ ያውቃል። ፍጡራን ሰዎችም ሆኑ ምንጮቹ እንደሚሉት መላእክት በዚሁ የጊዜና ምህዳር ማዕቀፍ ውስጥ የተፈጠሩ ስለሆኑ ከዚህ ሕግ ውጪ መሆን አይችሉም። እሺ፣ አምላክ ከጊዜ በላይ መሆኑን ከተቀበልን ይህ ደግሞ የበለጠ እንግዳ ወደሆነ ጥያቄ ይወስደናል። ምንጮቹ ኢህልውና ስለሚሉት ነገር ያነሳሉ። እኔ እስከማውቀው ድረስ ኢህልውና ማለት የሌለ ነገር ነው፣ ምንም ባዶነት። ነገር ግን ምንጮቹ ይህንን በተለየ መንገድ የሚያዩት ይመስለኛል። እና ይሄ ምናልባት በውይይታችን ውስጥ በጣም አእምሮን የሚፈታትነው ክፍል ሊሆን ይችላል። ምንጮቹ ኢህልውና ብለው የሚጠቅሱት ለእኛ በጊዜ እና በቦታ ውስጥ ፈጽሞ ያልተከሰተን ወይም ያልተገለጠን ነገር ነው። ነገር ግን ከአምላክ እይታ አንጻር ኢህልውና እንኳን ሳይቀር በአምላክ ህልውና ውስጥ ያለ ጽንሰ ሐሳብ ነው። ለእኛ ምንም የሆነው ነገር ለእርሱ ሌላ አይነት ነገር ነው። እንዴት? ይህንን በፍጹም ልረዳ አልቻልኩም። የሌለ ነገር እንዴት ያለ ነገር ሊሆን ይችላል? ምንጮቹ ይህንን ሲያብራሩ የሚጠቀሙበት አንድ የውጭ ቃል እንዳለ አይቻለሁ። ምንድን ነው? ቢጆንጄ የሚል ይሄ ምንድን ነው? ለምንድን ነው ይህንን ቃል ይጠቀሙት? በጣም ጥሩ ጥያቄ ነው። አዎ፣ ምንጮቹ የቆሪያ ስነ መለኮታዊ ጽሑፎች ይመስላሉ እና ይሄ ቃል ከዚያ ያመጣ ነው።
ቢጆንጄ በቀጥታ ሲተረጎም ኖን ኤግዚስተንስ ወይም ኢህሉና ማለት ነው። ነገር ግን በጽሑፎች ውስጥ ያለው አንድምታ ከፍ ያለ ነው። ኢህሉና ስንል እኛ የምናስበው ሙሉ ባዶነት ነው። እነሱ ግን ይህንን ቃል የሚጠቀሙት በአምላክ ዘላለማዊ አእምሮ ውስጥ ያለን ነገር ግን በጊዜና በቦታችን ውስጥ ገና ቅርጽ እያያዘን እምቅ ሐሳብ ፖቴንሻሊቲ ለመግለጽ ነው። አሃ እሺ፣ አሁን ትንሽ መረዳት የጀመርኩ ይመስለኛል። ስለዚህ ፍጥረት ከነጭራሹ ከምንም ነገር ከአብሶሉት ነቲንግ አልተፈጠረም እያሉ ነው። ይልቅስ በአምላክ ውስጥ እንደ ሐሳብ ወይም እንደ እምቅ ኃይል ከነበረ ይህ ህሉና ወደ እኛ ህሉና ተቀየረ ነው የሚሉት? በትክክል። ይህ አመለካከት ሁሉንም ነገር ይለውጣል። ኢሳይያስ 48:13 ላይ እኔ በጠራኋቸው ጊዜ በአንድነት ይቆማሉ የሚለውን ጥቅስ ያነሳሉ። ይህ ማለት ገና ያልተፈጠሩት ከዋክብት እንኳን ጥሪውን ሰምተው ለመቆም ዝግጁ ናቸው። በአምላክ አእምሮ ውስጥ ሁሌም ነበሩ ማለት ነው። ስለዚህ የጠፋ የምንለው ነገር ለምሳሌ ከ1000 ዓመት በፊት የሞተ ሰው ወይም ገና ያልመጣ የምንለው ወደፊት የሚወለድ ሰው ከኛ የጊዜ መስመር አንጻር ነው የጠፋው ወይም ያልመጣው። ከአምላክ ዘላለማዊ እይታ አንጻር ግን ሁለቱም በአንድነት በእርሱ ህልውና ውስጥ ይገኛሉ። ይህ ማለት እኔ ከመወለዴ በፊት የነበረው እኔ እና ከሞትኩ በኋላ የሚኖረው እኔ ለአምላክ ሁለቱም አሁን ናቸው ማለት ነው። ይህንን ሳስበው ጭንቅላቴን ያዞረዋል። የእኛ ማንነት እኮ በጊዜ ውስጥ ባለው ቀጣይነት ላይ ነው የተመሰረተው። አዎ፣ ምንጮቹ የሚያመለክቱት ይህንን ነው። የእኛ በጊዜና በቦታ ውስጥ መኖርና መጥፋት ከአምላክ ዘላለማዊ እይታ አንጻር ሲታይ የመጨረሻው እውነታ ላይሆን ይችላል። ለእርሱ ህልውናም ሆነ ያ ቢጆንጄ ይህ ህልውና ምንለው ሁሉም በእርሱ ቁጥጥር ስር ያሉና በእርሱ ህልውና ውስጥ የሚኖሩ ናቸው። ያለ ነገርም ሆነ የሌለ ነገር ሁሉም የአምላክ ነው ይላሉ ምንጮቹ። እሺ እንቀጥል። ይህ ሁሉ ስለ አምላክ እይታ ምን ይነግረናል? የሰውን ልጅ ታሪክ ከመጀመሪያ እስከ መጨረሻ እንዴት ነው የሚመለከተው? ቅድም የፊልም ዳይሬክተር ምሳሌን አንስተሃል። እስኪ ያንን እናስፈው። እኛ ታሪክን እንደ መጽሐፍ ገጽ በገጽ ነው የምናነበው። አምላክ ግን ሙሉ መጽሐፉን በአንድ ጊዜ ከፍቶ የሚያይ ነው ይመስለው። በጣም ጥሩ አገላለጥ ነው። ምናልባትም የመጽሐፉ ደራሲ ብንለው የበለጠ ትክክል ይሆናል። ምክንያቱም ገጾቹን ማየት ብቻ ሳይሆን የጻፋቸውም እርሱ ነው። ምንጮቹ የምንሉት ለአምላክ ሁሉም ቅጽበቶች አሁን ናቸው። የአዳም መፈጠር፣ የባቢሎን ግንብ፣ የመስቀሉ ክስተት፣ እኛ አሁን የምናደርገው ይህ ውይይት እና ወደፊት የሚመጣው የፍርድ ቀን ሁሉም በአንድ ጊዜ በፊቱ እንደተዘረጉ ናቸው። ምንጮቹ ላይ የተጠቀሰው አንድ ምሳሌ ደግሞ ይህንን ሐሳብ በጣም ግልጽ ያደርገዋል። አምላክ ሰይጣን በመጨረሻው ዘመን በእሳት ባህር ውስጥ ሲቃጠል እያየ በተመሳሳይ ቅጽበት ደግሞ ከመውደቁ በፊት በሰማይ የነበረውን ያንን ብሩህ መልአክ ሂሌልን ማየት ይችላል ይላሉ። ለእኛ ይህ የማይቻል ነው። አንዱ ክስተት ሌላውን መኖር ያስቀራል። አንዱ ያለፈው ነው፣ ሌላኛው ወደፊት ነው። ለእርሱ ግን ሁለቱም በአንድ ዘላለማዊ አሁን ውስጥ እየተከሰቱ ነው። ይህ ነጥብ በቀጥታ ከአምላክ ሁሉን አዋቂነት ጋር የተገናኘ ነው። ብዙ ጊዜ አምላክ ሁሉን ያውቃል ስንል ወደፊትን አስቀድሞ መተነበይ ይችላል ብለን ነው የምናስበው። ነገር ግን ምንጮቹ የሚሉት ከዚህ የጠለቀ ነው። አምላክ የወደፊቱን የሚያውቀው ወደፊቱ ጊዜ ለእርሱ አሁኑኑ እየተከሰተ ስለሆነ ነው። እርሱ በ2050 ዓመተ ምህረት ውስጥ አሁን ይገኛል፣ ልክ በ500 ዓመተ አአ ውስጥ አሁን እንደሚገኘው ሁሉ። ስለዚህ ለእርሱ ገና ያልተከሰተ ታሪክ የሚባል ነገር የለም። ኦይ ይህ እንግዲህ ስለ ሰው ልጅ ነጻ ፈቃድ ከባድ ጥያቄ ያስነሳል። ምንም እንኳን ምንጮቹ ይህንን ባያንሱትም አድማጮች ሊያስቡት ይችላሉ። የወደፊቱ ነገር ሁሉ ለአምላክ አሁን የተከሰተ ከሆነ የእኛ ምርጫዎች በእርግጡም ምርጫዎች ናቸው ወይስ ሁሉም ነገር አስቀድሞ ተወስኗል? ይህ በታሪክ ውስጥ ብዙ ፈላስፎችና የሃይማኖት አባቶችን ያከራከረ ጥያቄ ነው። ምንጮቹ በቀጥታ ይህንን አይመልሱም። ነገር ግን የሚሰጡት ፍንጭ የአምላክ ዕውቀትና የእኛ ልምምድ የሚኖሩት በተለያየ የእውነታ ምህዳር ውስጥ መሆኑን ነው። እርሱ ሁሉንም ነገር በአንድነት ማየቱ እኛ በጊዜ መስመራችን ውስጥ ምርጫ እንዳናደርግ ያይሰግደንም ሊሉ ይችላሉ። ልክ የፊልሙ ደራሲ መጨረሻውን ቢያውቁም ገጸ ባህሪያቱ በፊልሙ ታሪክ ውስጥ የየራሳቸውን ውሳኔ ሲያደርጉ እንደምናየው ማለት ነው። ግን አዎ፣ ይህ በጣም ከባድና ጥልቅ ጥያቄ ነው።
እንግዲህ ይህ ሁሉ ወደ አንድ መደምደሚያ ይወስድን ይመስላል። እኛ የምንኖርበት እውነታ ለእኛ ፍጹም እውነት ቢሆንም የአምላክን እውነታ በፍጹም ልንረዳው አንችልም። ምናልባት ባለ 2 ቅጥ 2D ዓለም ውስጥ የሚኖር ፍጡር ባለ 3 ቅጥ 3D የሆነውን የእኛን ዓለም ለመረዳት እንደሚሞክረው ማለት ነው። በትክክል የምንጮቹ ዋነኛ ጭብጥ ይሄ ነው። የሰው ልጅ አእምሮ በጊዜና በቦታ ሕግጋት የተገነባ በመሆኑ ከዚህ ውጭ ያለን ነገር መረዳት አይችልም። በጣም የሚያስገርመው ደግሞ ይህ ውስንነት የሰው ብቻ ለመሆኑ ነው። ምንጮቹ ኤፌሶን 3:10ን ይጠቅሳሉ። መላእክት እንኳን ቤተክርስቲያንን በመመልከት የአምላክን ጥበብ ይማራሉ ይላሉ። ይህ የሚያሳየው እነሱም ከኛ በተሻለ ብዙ ቢያውቁም ሁሉን አዋቂ እንዳልሆኑና የእውቀታቸው ምንጭ አምላክ መሆኑን ነው። እኛ ስለ ዘላለም ስናስብ በጣም ረጅም የማያልቅ ጊዜ እንደሆነ ነው የምናስበው። ምንጮቹ ግን ዘላለም ከጊዜ በላይ የሆነ ጊዜ የማይለካው ህልውና ነው እያሉን ነው። እዚህ ላይ ሌላኛው የኮሪያ ቃል ብቅ ይላል። ምንጮቹ አምላክ ብቻ እውነተኛ ህልውና ወይም ቻም ጆንጄ ያለው ነው ይላሉ። ይህ ከቅድሙ ፒ ጆንጄ ጋር እንዴት ይገናኛል? እውነተኛ ህልውና ማለት ምን ማለት ነው? የኛ ህልውና ሐሰተኛ ነው ያሉ ነው? ሐሰተኛ ትክክለኛ ቃል አይሆንም። ቻም ጆንጄ የሚለው ቃል true real existence ተብሎ የተተረጎማል። ዋናው ነጥቡ ጥገኝነት ላይ ነው። ቻም ጆንጄ ማለት በራሱ ብቻ የሚኖር ለመኖር በሌላ በማንም እና በምንም ላይ የማይደገፍ ህልውና ማለት ነው። ምንጮቹ እንደሚሉት ይህንን መስፈርት የሚያሟላው አምላክ ብቻ ነው። ሌላው ነገር ሁሉ ዩኒቨርሱ፣ ጊዜ፣ ምህዳር፣ እኛ፣ መላእክት፣ ህልውናችን ጥገኛ ነው። እንዲኖር በአምላክ ፈቃድ ላይ የተመሰረተ ነው። እርሱ ኑሩ ስላለን አለን፣ አትኑሩ ቢል እንጠፋለን። ስለዚህ እውነተኛ ህልውና ማለት ራስን የቻለ ፍጹም ማይለወጥ ህልውና ማለት ነው። የኛ ህልውና ደግሞ የተሰጠ ትገኛ እና ተለዋዋጭ ነው። ይህ ልዩነቱን ግልጽ ያደርገዋል። ፍጹም። ለዚህም ነው ምንጮቹ አምላክ አይሳሳትም፣ አይለወጥም፣ ፍጹም ነው የሚሉት። ምክንያቱም ሁሉን ቻይና ዘላለማዊ የሆነ አካል ስህተት ቢሰራ ያ ስህተት ሳይሆን ሆን ብሎ እንዳደረገው ይቆጠራል። ስለዚህ የአምላክ ፍጹምነት፣ ሁሉን ቻይነትና ዘላለማዊነት ማይነጣጠሉ ባህሪያት ናቸው። እርሱ ብቻ ነው ያ ቻም ጆንጄ ወይም እውነተኛ ህልውና ያለው። እንግዲህ በዛሬው ውይይታችን አእምሮን በሚፈታተኑ ሐሳቦች ውስጥ አልፈናል። አምላክ ከጊዜና ከቦታ ውጪ መሆኑን፣ ያለፈው አሁኑና ወደፊቱ ለእርሱ አንድ ወጥ አሁን መሆናቸውን፣ እንዲሁም የሌለ ነገር እንኳን በእርሱ ህልውና ውስጥ የራሱ ቦታ እንዳለው ተመልክተናል። ከሁሉም በላይ ደግሞ የእኛ የመረዳት አቅም ምን ያህል ውስን እንደሆነ አይተናል። ውይይቱን ስናጠቃልል አድማጮች እንዲያብሰለስሉት አንድ ጥያቄ ከምንጮቹ ላይ ወስደን እንተው። ምንጮቹ እንዲህ የሚል ሐሳብ ያነሳሉ። አምላክ ፍጡራንን የሚመለከታቸው በጊዜና ምህዳር ውስጥ ብቻ የሚኖሩ እንደሆኑ አርጎ ሊሆን ይችላል። አክለውም ለእኛም ማይናወጥ እውነት የሆነው ጊዜና ምህዳር ከአምላክ ዘላለማዊ እይታ አንጻር ሲታይ እንደ ሌለ ነገር ወይም ኢምንት ሊቆጠር ይችላል ይላሉ። እንግዲህ ጥያቄው ይሄ ነው። የእኛ ህልውና ሙሉ በሙሉ በጊዜና በምህዳር ማዕቀፍ ውስጥ የተወሰነ ከሆነ አምላክ ደግሞ ያንን ማዕቀፍ እንደ ኢምንት ነገር ወይም እንደ ሌለ የሚቆጥረው ከሆነ ይህ ከእርሱ መለኮታዊ እይታ አንጻር ስለ እኛው ህልውና እና ዋጋ ምን ትርጉም ይሰጣል? ይህ ምንጮቹ ቀጥተኛ መልስ ያልሰጡበት ነገር ግን እንድናስብበት የሚጋብዘን ጥያቄ ነው።